مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله إشهاد الأنام كفر هلت كتلالن ሁላችንም እንዳንረሳ لله تعالى فرائض الصيام የጾም ግዴታዎች فرائض الصوم اثنان የጾም ግዴታዎች ሁለት ናቸው። አንየቱ አንደኛው ንያ ማድረግ ነው፣ ንያ መነየት ማለት ነው። ሁለተኛ ወልኢምሳኩ አኒል ሙፈጢራት ከሚያስፈጥሩ ነገራቶች መተዓቀብ አለበት። እንግዲህ የጾም ግዴታ ሁለት ነው፣ ንያ እና ከሚያስፈጥር ነገር መከልከል። አንየቱ ወመሐሉሃ አልቀልቡ ያው ንያ ማድረግ ግዴታ ነው። የሚነያው በምንድነው? በልቡ በቀልቡ ነው እንጂ ፈላ ይሽተረጡ النطق بها باللسان በምላሱ መናገሩ ቅድሚያ ሁኔታ አይሆንም። በምላሱ ድምጽ አውጥቶ መናገር ማለት ነው። በቀልቡ ተነየ خلاص. ويجب تبييتها أي إيقاعها ليلا قبل الفجر لكل يوم من رمضان بالقلب ولو قضاء እንግዲህ ኒያን ማስገኘት ግድ ያለበት ኒያን ማሳደር ማለት ነው። ለይል እሱም قبل الفجر ፈጅር ሳይወጣ ማለት ነው። ለየቀኑ በረመዳን በቀልቡ መነየት አለበት። ቀዷ እንኳን ቢሆን ማለት ነው። ቀዷ እንኳን ቢሆን እንግዲህ የሱብህ ወቅት ተመግባቱ በፊት መጀመሪያ ላይ መነየት አለበት ማለት ነው። ለይል ማሳደር ግዴታ ነው ይላል። فإذا غربت الشمس على الصائم فنوى ፀሐይ ብትገባ በጾመኛው ላይ ማለት ነው። ከዛ فنوى قبل أن يتعاطى مفطرا صوم اليوم التالي عن رمضان ثم لم يعيد هذه النية بعد الأكل كفته እንግዲህ ጾመኛ ነበር፣ ፀሐይ ገባችና ሰውየው ነያ ምንም ነገር የሚያስፈጥር ነገር ግን አልተጠቀመም ማለት ነው። ለምሳሌ ጾሞ ውሏል፣ ፍጡር ሰዓት ደረሰ፣ አላፈጠረም። የሁለተኛውን ቀን ነያ ነገ ጾመኛ ነኝ የሚለውን ነያ። ከዛ በኋላ ኒያውንም አልደገመውም ከበላና ከጠጣ በኋላ አሉ ከፈቱ ያበቀዋል ማለት ነው። ያበቀዋል፣ ችግር የለውም። ምክንያቱም የዚህኛው ጾሞ የዋለበት ወቅቱ ደርሷል፣ ፀሐይ ገብቷል፣ ፍጡር ደርሷል ማለት ነው። ማፍጠር ይችል ነበር ሰዓቱ ስለገባ፣ ነገር ግን ማፍጠሩን ትቶ ቢነያ ይቻላል ነው። ويجب أيضا تعيين الصوم في النية እንደዚሁም ግዴታ ይሆናል ጾምን መናገር ማለት ነው በኒያ ጊዜ ከተዕይኒ أنه من رمضان أو أنه عن نذر أو أنه عن كفارة እንግዲህ ከፋራ ከሆነ ከፋራ ብሎ መነየት አለበት። ነዝርም ከሆነ ስለት ከሆነ የመሳሰሉት ረመዳን ከሆነ ረመዳን የሚለውን መናገር አለበት ነው። ዝም ብሎ ጾም ያለው የሚለውን እንዳይል። ምክንያቱም ጾሙ የምንድን ነው? የረመዳን የስለት የከፋራ የሚለውን መናገር አለበት ነው። ወይለም ይበይን ሰበበሃ ምክንያቱን ባይገልጽ እንኳን እሷን ግን መናገር አለበት ከፋራ ነዝር ከሆነ ነው። ثم إنه يجب أن ينوي لكل يوم ግዴታ ይሆናል ለየቀኑ መነየት አለበት። فلا يكفي أن ينوي أول الشهر عن الشهر كله عند الشافعي በሻፍዒ መዝሀብ በሳቸው መጀመሪያ ቃል ላይ أول الشهر ሸህሩን ሁሉ ማለት ነው። ሁሉንም ሸህር 30ውንም ቀን መነየት አይችልም በሻፍዒ፣ በየቀኗ መነየት አለበት ነው። قال العلماء ዑለሞች ምን አሉ? ከማሉ ንያ የንያ ሙሉ ማለት ነው። ሙሉ في رمضان የረመዳን የሚነያው እንዴት ነው? ነወይቱ صوم غد عن أداء فرض رمضان هذه السنة إيمانا واحتسابا لله تعالى
ይህ ነው ነው ይህንን ማለት አለበት እያሉ ነው። ወልኢህቲሳብ ኢህቲሳብ ማለት ምን ማለት ነው? ጠለቡል አጅሪ አጅርን መፈለግ ሰዋብን ፈልጌ ማለት ነው። ወቃለ ባዕዱን ውስኖች ምን አሉ? የክፊ አየንወየ ፊ ለይለቲል የውሚል አወሊ ሚንሁ መጀመሪያው ቀን ላይ አወለ ሸህር ላይ መነየት ይችላል 30ውን የሚሉም አሉ ማለት ነው። በሻፊዒ ግን አይቻልም ነው። ስለዚህ አንድ ሰው ለእህትራዝ ለመጠንቀቅ ቢነያው ይቻላል ዝሮ ፈየቁሉ ቢቀልቢ አሁንም በቀልቡ ምን ሊል ነው? ነወይቱ ሲያመ 30 የውመን አን ሸህሪ ረመዳን ሀዚህ ሰና ይህንን መነየት አለበት ማለት ነው። አወለ ሸህር ነይታለሁ ካለ በሌሎች ዑለማዎች ንግግር ይችላል፣ እንደዚህ ብሎ መነየት ይችላል። ነገር ግን መሃል ላይ የሆነ የሚያቋርጠው ነገር መኖር የለበትም። ለምሳሌ በመሃል ታፈጠረ ወይም ደግሞ ሴትዮዋ ነይታ ነበር ሐይድ ከመጣባት 30ውንም ቀን ብላ ቆረጠባት ማለት ነው 30 ቀን ሳይሞላ እንደዚሁም በአፍጥሮ ከሆነ ማለት ነው። ስለዚህ ምን ማድረግ አለበት? ንያውን መድገም አለበት ማለት ነው። وعلى الحائض والنفساء إذا انقطع الدم ليلة الصيام حيض ላይና ንፋሳ ላይ ያለች ሴት ደሙ ቢቋረጥ ማለት ነው የጾም ሌሊት ላይ ማለት ነው። አንተ ነው የለተያ ሲያመል የውም ታሊ ሚን ረመዳን የረመዳንን የሁለተኛውን ቀን ልትነያ ትችላለች ማለት ነው። ወይለም ተቀታሲል ባትታጠብ እንኳን ምንድነው ደሙ ተቋረጠ ማለት ነው። ሌት ላይ ቀጣይ ልትጾም ነው ተቋርጦላታልና ከዛ በኋላ ነያች ማለት ነው። ነያች አልታጠበችም፣ ጠርታ ላይ አልታጠበችም፣ ችግር የለውም ማለት ነው። ምክንያቱም ትጥበት የሚያስፈልገው ለምንድነው? ለኒያ ሳይሆን ለሶላት ስለሆነ ማለት ነው። ወላ يضر الاكل والنوم والجماع بعد النيه አሁንም መብላት፣ መጠጣት፣ መተኛት፣ ግንኙነት ማድረግ ተነያ በኋላ ችግር የለውም ማለት ነው። وقبل طلوع الفجر ታዲያ ይሄን የሚያደርገው መቼ ነው? قبل طلوع الشمس ማለት ነው። عفوا قبل طلوع الفجر እውነተኛው የሱብህ ጉህ ተመውጣቱ በፊት ይሄን ነገር ቢያደርግ ማለት ነው። ለምሳሌ የሱብህ ወቅት ሳይገባ በላ፣ ጠጣ፣ ግንኙነት አደረገ ግን ነይቶ ነበረ። አይ ይሄ ማድረጉ ንያውን አያበላሸውም ነው። ነገር ግን የሱብህ ወቅት ከገባ በኋላ ከሆነ ይሄማ ይበላሻል። ጥንቃቄ ያስፈልጋል። እዚህ ላይ ሰሕር ላይ በሚታሰር ሰዓት ወቅቱ ገብቶ የሚበላ አንዳንድ ሰው አለ። ሶላት አልተቆመም እያለ ይሄ አይቻልም። ወቅቱ ተገባ ገባ፣ አዛን አለ አላለ ወቅቱ ተገባ ያው ገብቷል ማለት ነው። አይቻልም። ومن نام ليلا ولم ينوي الصيام حتى استيقظ بعد الفجر وجب عليه الإمساك عن المفطرات وعليه قضاء هذا اليوم من ይሉናል? የተኛ ሰው ሌሊት ማለት ነው ተኛ ንያ አላስገኘም እስተሚነቃ ማለት ነው። ከዛ በኋላ ቢነሳ የሱብህ ወቅት ገብቷል ማለት ነው። መከልከል ግዴታ ሆነበት ከሚያስፈጥራት ነገር ቀዷ አለበት። የዛ ቀን ቀዷ አለበት። ምክንያቱም ንያ ስላላስገኘ ጾሙ ትክክል አይደለም። ነገር ግን አይ ጾም ትክክል ካልሆነ እበላለሁ እጠጣለሁ ማለት የለበትም ማለት ነው። መከልከል አለበት። አማ ጾሙ ነፍሊ فلا يشترط في نيته التبييت ጾሙ ሱና ከሆነ የሚነየው ቅድሚያ ሁኔታ ጾሙ ሱና ከሆነ የሚጾመው ማለት ነው። ቅድሚያ ሁኔታ አይሆንም ጾም ማሳደሩ። አይ ጾም ማሳደር አለበት እንደ ዋጅብ አይባልም። ለምሳሌ فلو استيقظ بعد الفجر እውነተኛው የሱብህ ወቅት ከገባ በኋላ ማለት ነው። ፈጅር ከወጣ በኋላ ቢነቃ ولم يأكل شيئا ولم يشرب البلا التطع ونوى صيام هذا اليوم قبل الزوال تطوع لله تعالى صح صيامه ስለዚህ ዛሬ መጾም አለብኝ ብሎ ከወሰነ قبل الزوال ፀሐዋ ዘንበል ሳትል ማለት ነው ከነያ ያበቃዋል ማለት ነው። ይበቃል ሱና ስለሆነ ለምሳሌ ከነጋ 3 ሰዓት 4 ሰዓት ላይ 5 ሰዓት ላይ ለምሳሌ ምንም ነገር አልበላም አልጠጣም በቃ መጾምን ፈለገ። አይ በቃ ዛሬ ጾመኛ ነኝ ብሎ ከነያ ይበቃል ማለት ነው። الامساك عن المفطرات كم يسفطر ነገር መከልከል يجب الامساك
መከልከል ግድ ይሆናል። አኒል አክሊ ወሹርቢ ከመብላት ከመጠጣት ወአን ኢድኻሊ ኩሊ ማ ለሁ ሐጅሙን ወለው ሰጊረን ኢለ ረእሲ አው ልበጥኒ ወነሕዊሃ እንግዲህ ከመብላት ከመጠጣት እንደዚሁም ከመጨመር ከማስገባት ለሁ ምንድነው ለሱ መጠን ያለውን ነገር አካል የሆነን መጠን ያለን ነገር ትንሽ እንኳ ብትሆን ወደ ራስ ሆነ ወደ ሆድ ሆነ ወደ ላም የሚገባ ከሆነ ጾሙ ይበላሽበታል ማለት ነው። ሚን መንፈዝ መፍቱሕ ከልፈሚ ወልአንፊ እንግዲህ ባፉ በፍንጫው የሆነ ነገር ከጨመረ ያው ጾሙ ይበላሻል። ወለው ካነ ዛሊከ አጅዘአን ሰጊራ ትንሽ እንኳ ብትሆን ያቺ የገባችው ነገር ማለት ነው። ለምሳሌ ከዱኻን ሲጃራ የሲጃራ ከሱ ይመስል ሲጃራ ውስጥ የሆነ ብናኝ አለች እሱ ሳይሆን ብናኝ ውስጥ አለች ያችን ይመስል ወልቁቡሊ ወድቡሪ ከስተፊት ወይም ከስተኋላ የሆነ መድኃኒት የሚጠቀም ከሆነ ሚነል ፈጅሪ ከፈጅር ጀምሮ ኢለል መግሪቢ መግሪብ ድረስ እንግዲህ የቀኑ መጀመሪያ ማን ነው? የሱብሂ ወቅት መግባት ነው። ከዛ ፀሐይ እስከምትጠልቅ ድረስ በእነዚህ መካከል ከሚያስፈጥር ነገር መከልከል አለበት ማለት ነው። ወመን አከለ የበላ አው ሸሪበ ናሲየን ወለው ከሲረን ለም ይፍጢር ረስቶ ቢበላና ቢጠጣ ትንሽ እንኳ ቢሆን አያስፈጥርም ማለት ነው። ወለው ፊ ሲያሚ ነፍሊ ሱና እንኳ ጾም እንኳ ቢሆን አያስፈጥርበትም ነው። ففي الحديث الصحيح حديث على الصحيح وانا من على الرسول عليه الصلاة والسلام من نسي وهو صائم فأكل أو شرب فليتم صومه فإنما أطعمه الله وسقاه رواه البخاري باستلالفت رستو يبلانا يتطا ጾሙን በዛው ይሙላሉ። ምክንያቱም አላህ Subhanahu Wa Ta'ala ነው ያበላውና ያጠጣው ይላሉ። ስለዚህ ረስቶ ከበላታ ጾሙ ትክክል ነው ማለት ነው። አይ አፈረስኩ ብሎ እንትን ማለት የለበትም ማለት ነው። ነገር ግን ትዝ ካለው በኋላሳ አፉ ላይ ካለ ያን ነገር መጠቀም የለበትም ጾሙን ስለሚያበላሽበት ማለት ነው። የያዘውን መዋጥ የለበትም። ነገር ግን በፊት ላይ የተጠቀመው ነገር ካለ እሱሳ ያው አያበላሽበትም ረስቶ ከሆነ ማለት ነው። الله بسمانه تتقامي الله يعطيكن وآخر دعوانا أن الحمد لله رب العالمين اللهم اجعل صيامنا صيام الصائمين